ህወሓት ስለ ጌታቸው ረዳ ተነፈሰ። ስምረት ፓርቲ የሚሰራው ለሶስት ነገሮች ነው ያለው ህወሓት ሶስት ነገሮች ምን እንደሆኑ በዝርዝር አስቀምጧል። ጀነራሉ 4 ኪሎን ከመልቀቃቸው ከድንበር ከባድ መረጃ ተሰምቷል። ትራምፕ ወደ አዲስ አበባ የላኳቸው ጀነራል የሚመሩት ጦር በሶማሊያ በወሰደው ከባድ ኦፕሬሽን የታጣቂ ቡድኑ ከፍተኛ አመራሮች መደምሰሳቸው ተሰምቷል። የአፋሩ እሳተ ገሞራ አሁንም አትርሱኝ ብሏል። በህወሓት ውስጥ ያለው የፖለቲከኞች መከፋፈል በቀጠለበት በአሁኑ ሰዓት በቀድሞ በህወሓት ከፍተኛ አመራሮች የተመሰረተው ስምረት ፓርቲንና መስራቹን የቀድሞ ከፍተኛ የህወሓት ሰው የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪን በተመለከተ ህወሓት ተነፈሰ። በአሁኑ የመረጃ ሰዓታችን ወደ እናንተ የምናደርሰው ጉዳያችን ነው። በሌላ በኩል ደግሞ ጀነራሉ 4 ኪሎን ከመልቀቃቸው ከድንበር ከባድ መረጃ ተሰምቷል። የአሜሪካ ጦር በፈጸመው ኦፕሬሽን የአይኤስ አባላት የሆኑ ኢትዮጵያውያን መገደላቸው ተሰምቷል። ጦሩ ከሰሞኑ በፑንትላንድ በሚንቀሳቀሱ የአይኤስ አባላት ላይ ዘመቻ ማድረጉ ታውቋል። ትራምፕ ወደ አዲስ አበባ የላኳቸው ጀነራል የሚመሩት ጦር በሶማሊያ በወሰደው ከባድ ኦፕሬሽን የታጣቂ ቡድኑ ከፍተኛ አመራሮች መደምሰሳቸው ተሰምቷል። ይህንንና ስለ አፋሩ ፍንዳታ የተሰማውን አዲስ መረጃ አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአሜሪካ ጦር በፈጸመው ኦፕሬሽን የአይኤስ አባላት የሆኑ ኢትዮጵያውያን መገደላቸው ተሰማ። ጦሩ ከሰሞኑ በፑንትላንድ በሚንቀሳቀሱ የአይኤስ አባላት ላይ ዘመቻ ማድረጉ ታውቋል። ዘመቻውን በተመለከተ የዓለማችን ቁጥር 1 ባለሀብት ኤለን መስክ ያጋራው መረጃ ትኩረት ስቧል። አሜሪካ በሶማሊያ ያሰማራችው ልዩ ጦር ኢትዮጵያውያንን ጨምሮ የአይኤስ አመራሮችንና አባላት መገደላቸው ተሰምቷል። የአሜሪካ የልዩ ኦፕሬሽን ፈጻሚ ወታደሮችና የፑንትላንድ የጸረ ሽብር ቡድን አባላት በአይኤስ የሶማሊያ ክንፍ ላይ በትላንትናው ዕለት የተቀናጀ ዘመቻ ማድረጋቸው ተነግሯል። ዘመቻው የኢትዮጵያ ቱርክና የሶሪያ ዜግነት ያላቸው የአይኤስ አባላትን ጨምሮ የቡድኑ አመራሮችና ታጣቂዎች እየተገደሉበት ነውም ተብሏል። ከ10 በላይ የሽብር ቡድኑ ከፍተኛ አመራሮችና ታጣቂዎች በአሜሪካ ልዩ ኦፕሬሽን ፈጻሚ ወታደሮች መገደላቸው ተዘግቧል። አሜሪካ የሶማሌና አይኤስ ሽብር ቡድን አመራሮች ለመግደል 100 ልዩ ኦፕሬሽን ወታደሮችን አሰማርታለች ተብሏል። የቡድኑ አመራሮች ወደ ተደበቁበት ሸለቆ በሄሊኮፕተር የገቡት የአሜሪካ ልዩ ኦፕሬሽን ወታደሮች ከፑንትላንድ ጸረ ሽብር ኃይሎች ጋር በመተባበር የዋሻ ውስጥ ኦፕሬሽን ፈጽመዋል የተባለው ኦፕሬሽኑ የተካሄደው በሶማሊያው አይኤስ አመራሮች መደበቂያም በባሊድ ሸለቆ ውስጥ ሲሆን ጥቃቱ የተፈጸመው በድንገት ነው ተብሏል። አንድ የአይኤስ ሶማሊያ አዛዥና አብረውት የነበሩ ከ5 እስከ 10 የሚደርሱ አጋሮቹ በአሜሪካ ወታደሮች ድብደባ ተፈጽሞባቸዋልም ተብሏል። በርካታ የአይኤስ ተዋጊዎች የተደበቁበት ዋሻ በአሜሪካ ወታደሮች የአየር ድብደባ ተፈጽሞበታል ተብሏል። በድብደባው ለአሸባሪው ቡድን የገንዘብ ምንጭነት የሚያገለግል የወርቅ ማዕድን ማውጫና የጦር መሳሪያዎችን የአሜሪካ ወታደሮች አውድመዋል። የአሜሪካ ወታደሮች በፈጸሙት ልዩ ኦፕሬሽን የአሸባሪ ቡድኑ በርካታ ታጣቂዎች የተገደሉ ሲሆን ለሰዓታት የዘለቀ የዋሻ ውስጥ ውጊያ ተደርጓል። ኢትዮጵያውያንን ጨምሮ የአይኤስ አመራሮችና ተዋጊዎች በተገደሉበት ውጊያ የአሜሪካ ወታደሮች የደረሰባቸው ምንም አይነት ጉዳት የለም ተብሏል። በአየር ኃይል ከታገዘው ከአሜሪካ ወታደሮች ልዩ ኦፕሬሽን በኋላም የፑንትላንድ ወታደሮች የቡድን ታጣቂዎች እግር በእግር እያደኑ ማጥቅተዋል። ጥቃቱ ከሶሪያ ከቱርክና ከኢትዮጵያ የተመለመሉ ናቸው የተባሉ የአይኤስ በርካታ ተዋጊዎች ማዳከማቸው ተረጋግጧል። የአይኤስ የሶማሊያ ክንፍ ከሌሎች እስላማዊ አሸባሪ ቡድኖች ጋር ቅንጅትን በመፍጠር ራሱን እያጠናከረ መሆኑን ተከትሎ አሜሪካ በተከታታይ ጥቃቶችን እየፈጸመች ነው። እንደ አሜሪካ ወታደራዊ እቅድ ከሆነ አይኤስ በ25 ከሶማሊያ ምድር ተመንጥሮ ይጠፋል ተብሏል። ይሁን እንጂ በድብቅ ሸለቆና ተራራማ ቦታዎች ላይ የሚያደርገውን ስውር እንቅስቃሴ ለማጥፋት አዳጋች ስለመሆኑ ይነገራል። የሶማሊያ አይኤስ የሚፈጸምበትን ድብደባ ተቋቁሞ ከቀጠለ ለኢትዮጵያ ቀንደኛ ስጋት እንደሚሆን ከዚህ ቀደም ያደረጋቸው የጥቃት ሙከራዎች ያመለክታሉ። በቀጣይ መረጃ ህወሓት ስለ ጌታቸው ረዳ ተነፈሰ። የስምረት ፓርቲ መስራችና ሊቀመንበር የሆኑት ጌታቸው ረዳ ከሰሞኑ ከአልጀዚራ ቴሌቪዥን ጋር ያደረጉት ቃለ ምልልስ ከባድ መነጋገሪያ አጀንዳ ሆኗል። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ በቃለ ምልልሳቸው ካነሷቸው አንኳር ጉዳዮች መካከል ደግሞ በትግራይ የተካሄደው ጦርነትና ጦርነቱ ያስከተላቸው መዘዞች ትልቁን ድርሻ የሚይዝ ሲሆን ከጋዜጠኛ ማዲ ሀዘን ለቀረቡላቸው በሁለት ጫፍ የተሳሉ ጥያቄዎች ጌታቸው ምላሽ የሰጡበት መንገድ ብዙዎች በድጋፍም በትችትም እንዲነጋገሩበት አድርጓል። ከዚሁ አነጋጋሪ ቃለ መጠይቅ ማግስት ታዲያ ህወሓት በጌታቸው ረዳ የሚመራው ፓርቲ የተቋቋመ ሆነ የሚሰራው ሶስት ነገሮችን ታሳቢ አድርጎ ነው ሲል የክስ ወረቀቱን ያቀረበ ሲሆን ሶስት ነገሮች ምን እንደሆኑ በዝርዝር አስቀምጧል። የስምረት ፓርቲ አመራሮች በትግራይ ላይ የተፈጸመው የዘር ማጥፋት ወንጀል ለመደበቅ የሚያደርጉት እንቅስቃሴ እንዲያቆም ሲል ህወሓት አስጠንቅቋል። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ቃል አቀባይ አቶ ሚካኤል አስግዶም የክልሉን ወቅታዊ ጉዳዮች አስመልክተው በዛሬው ዕለት በሰጡት መግለጫ የስምረት ፓርቲ አመራሮች
ሶስት ነገሮችን እየሰሩ ነው ብለው የመጀመሪያው የምዕራብ ትግራይ ጉዳይ እንዲወሳሰብ፣ ሁለተኛው በትግራይ ላይ የዘር ማጥፋት መፈጸሙን መደበቅ እንዲሁም ከጦርነት ጠባሳ ያላገገመውን ህዝብ መካድ ነው በማለት ዘርዝረዋል። የትግራይን ህዝብ የመምራት እድል ተሰጥቷቸው የነበሩ ሰዎች ዓለም አቀፍ ሚዲያ ላይ እንኳን ወጥተው የዘር ማጥፋት መፈጸሙን ብቻ ሳይሆን የፈጻሚዎችን ማንነት የማይናገሩ ህዝብን የካዱ ሰዎች ናቸው ማለት የወረፉት ቃል አቀባዩ ህዝቡ በጦርነት ከደረሰበት ስነ ልቦናዊ ጠባሳ ማገገም ባለበት ወቅት ሌላ ክህደት እየፈጸሙበት ነው። ስምረት ፓርቲ ይህንን በአፋጣኝ ማቆም አለበት ሲሉም ነው ያሳሰቡት። ከዚህም ባሻገር ተፈናቃዮችን ደህንነታቸው ባልተጠበቀና በግለሰቦች ፍላጎት ማዕከል ባደረገ መንገድ ለመመለስ የሚደረገው እንቅስቃሴ በአፋጣኝ መቆም እንዳለበትና እርምጃ ሌላ መዘዝን ሊያመጣ ይችላል ሲሉ አስጠንቅቀዋል። ቃል አቀባዩ ተፈናቃዮች ደህንነታቸው ባልተጠበቀ መንገድ በጭራሽ ሊመለሱ አይገባም ሲሉ ማጽንኦት ሰጥተዋል። አንዳንድ የፌዴራል መንግስቱ ባለስልጣናት ህወሓት መነቀል አለበት ሲሉ ይደመጣሉ ያሉት ቃል አቀባዩ የጦር መሳሪያዎችን አስረክባችሁ ውጡ ይሉናል፣ ይህ የአመራር ርቀታቸውን ነው የሚያሳየው ሲሉም ተደምጠዋል። በፕሪቶሪያው ስምምነት መሰረት ተፈጻሚ መደረግ ያለባቸው ጉዳዮች መፈጸም እንዳለባቸው ገልጸው በክልሉ ውከትና ብጥብጥ ለመፍጠር የሚደረጉ እንቅስቃሴዎች መቆም አለባቸው ብለዋል። በመጨረሻም የአፋሩ እሳተ ገሞራ አሁንም አትርሱኝ ብሏል። ከአፋር ክልል ኤርታሌ ተራራ እሁድ ህዳር 14 2018 ዓ.ም ከፍተኛ ጭስና ብናኝ መውጣት መጀመሩ የሚታወቅ ሲሆን ብናኙም ከኢትዮጵያ ተሻግሮ በሌሎች ሀገራት በመድረስ በረራ ሁሉ ማስተጓጎሉ ተነግሯል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች በበኩላቸው ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰለን ጭሱ እኛም ጋር ድረስ በትክክል ይታይ ነበር ሲሉ ለቲኪቫ ኢትዮጵያ ተናግረዋል። ሰሞነኛው የኤርታሌ ፍንዳታ ከፍተኛ ጭስ ከኢንዲያ አልፎ ወደ ቻይና ምድር እያመራ ስለመሆኑም በውጭ ሚዲያዎች ጭምር በሰፊው ተዘግቧል። ከፍተኛ ጭስ እየወጣበት የተስተዋለው ኤርታሌ አሁንስ በምን ሁኔታ ላይ ይገኛል ሲል ቲኪቫ ኢትዮጵያ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለን ጠይቋል። ፕሮፌሰር አታላይ አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለትም ማግማ እስካሁን አልታየም፣ መጠነኛ ጭስ ግን ይታያል ሲሉ ገልጸዋል። በቦታው የሚገኝ የአዲስ አበባ ዩኒቨርሲቲ ስታፍ በጉዳዩ ላይ ዝርዝር መረጃ እያጠናከሩ መሆኑን ጠቁመዋል። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀልጥም ላይቀልጥም ይችላል። በቀጣይ የምናየው ይሆናል። ክትትል ይፈልጋል ብለዋል። እንዲሁም ሁነቱን በመሳሪያ እንደሚከታተሉም ገልጸው በአሁኑ የኤርታሌ ፍንዳታ ክስተት የተመዘገበ መሬት መንቀጥቀጥ የለም ሲሉም ተናግረዋል። ተመራማሪው የአቅም ግንባታና ክትትል ይፈልጋል። መሬት መንቀጥቀጥ አልተመዘገበም። ሰሞኑን ጸጥ ብሎ ነው ፍንዳታው የወጣው። መድኃኒቱ መዘጋጀት እንደ ሀገር አቅም መገንባት ነው። አቅም ሲባል መሳሪያ የሰለጠነ የሰው ኃይል ማለት ነው ብለዋል። ከዚህ የምንማረው ከኛ የመነጨ ተፈጥሮ አደጋ ሌላ ቦታም ምን ያህል ጉዳት እንዳሳየ በራዎችን የሰረዙ አየር መንገዶች አሉ። ያንን በኪሳራ ማስላት ነው። የተፈጥሮ አደጋ ፖለቲካል ባውንደሪ እንደማከብር አንድ ሀገር የተፈጠረው ሌላ ቦታ ሊደርስ እንደሚችል ነው ሲሉም ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።